ይስጥልኝ ክቡራን አድማጮቼ፣ ሰዓቱን መረጃዎች ወደ እናንተ አደርሳለሁ። የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የዶክተር አብይን ንግግር አስተባብለዋል። ጠቅላይ ሚኒስትር አብይ አህመድ በትግራይ ጦርነት ወቅት የኤርትራ ሰራዊት የሚፈጽማቸውን ግፎች እንዲያቆም የሚጠይቅ መልእክት ወደ አስመራ እንደላኩ የገለጹበት የፓርላማ ንግግር የቀድሞ የውጭ ጉዳይ ሚኒስትሩ ገዱ አንዳርጋቸው ተቃውሞ አቅርበውበታል። በወቅቱ ወደ ኤርትራ ተልከው እንደነበር ያመኑት ገዱ ከጠቅላይ ሚኒስትሩ የተሰጣቸው መልእክት ከሰብአዊ መብት ጥሰት ጋር የተያያዘ የስም ማጥፋት ዘመቻ ላይ የጋራ ጥንቃቄ እንዲደረግ የሚጠይቅ እንደነበር ነው የገለጹት። ገዱ አንዳርጋቸው የቀድሞ የውጭ ጉዳይ ሚኒስትር በጦርነቱ ወቅት የኤርትራ ጦር አንድ ሀገር ሰራዊት በሚመስል ሁኔታም ከኢትዮጵያ መከላከያ ሰራዊት ጋር አብሮ ሲሰራ እንዲሁም እስከ ደብረ ታቦር ድረስ መጥቶ ሲዋጋ እንደነበርም ከመናገር አልሸሸጉም። በአሁኑ ሰዓት የጠቅላይ ሚኒስትር አብይ መንግስት ተቃዋሚ የሆኑት ገዱ ይህን ምላሽ የሰጡት ባለፈው ረቡዕ ጥር 27 2018 ዓ.ም እንደተጻፈ በተገለጸ ደብዳቤ መሆኑ የቢቢሲ አማሪክ ዘገባ ያሳያል። አሁን በአሜሪካ ሀገር የሚገኙት አቶ ገዱ አንዳርጋቸው በማህበራዊ ሚዲያ ላይ የተሰራጨው ይህ ደብዳቤ የእሳቸው መሆኑና ትክክለኛነቱንም ለቢቢሲ አማሪክ ተናግረዋል። የቀድሞ ባለስልጣን ይህን ምላሽ የሰጡት ጠቅላይ ሚኒስትር አብይ ማክሰኞ ዕለት በተወካዮች ምክር ቤት ቀርቦ ባደረጉት ንግግር እርሳቸውን በእማኝነት ቆጥረው ማብራሪያ በመስጠታቸው እንደሆነ በደብዳቤያቸው ላይ አስፍረዋል። ጠቅላይ ሚኒስትሩ የኢትዮጵያና የኤርትራን ጉዳይ አንስተው ለፓርላማ አባላት ባደረጉት ንግግር በሁለቱ ሀገራት መካከል ጸብ የተጀመረው በትግራይ ጦርነት ወቅት እንደሆነ መናገራቸው የሚዘነጋ አይደለም። በወቅቱ ከመንግስት ጎን ተሰልፎ የነበረው የኤርትራ ወታደሮች አክሱም ከተማ ውስጥ ወጣቶችን በጅምላ መረሸናቸውንም ተናግረው ነበር። እነዚህ ግፎች መፈጸማቸውን ተከትሎ በርካታ መልእክተኞች ወደ ኤርትራ መላካቸውን የገለጹት ዶክተር አብይ ከነዚህ ልኡካን አንዱም የቀድሞ የካቢኔ አባል ገዱ አንዳርጋቸው መሆናቸውን ተናግረው ነበር። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደበቁ በታሪክ ውስጥ ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እርሳቸውም ያውቃሉ፣ ሻቢያም ያውቃል፣ እኛም እናውቃለን ብለዋል ዶክተር አብይ በፓርላማ ንግግራቸው። በሚያዝያ 2011 የውጭ ጉዳይ ሚኒስትር ሆነው የተሾሙት አቶ ገዱ በዚህ የኃላፊነት ቦታ ላይ የቆዩት እስከ የትግራይ ጦርነት ድረስ ነበር። ጦርነቱ ከተጀመረ አንድ ቀን በኋላ በጥቅምት 25 2013 ዓ.ም የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር ሆነው እንደተሾሙም ተነግሮ ነበር። ገዱ በደብዳቤያቸው በጥር 2013 የጠቅላይ ሚኒስትሩ መልእክት ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለማድረስ ከአንድ የውጭ ጉዳይ መስሪያ ቤት ባለስልጣን ጋር ወደ አስመራ ተጉዘው እንደነበርም አረጋግጠዋል። ይሁን እንጂ በወቅቱ ወደ አስመራ የወሰዱት መልእክት በጠቅላይ ሚኒስትር አብይ የተገለጸው እንዳልሆነ በማንሳት አስተባብለዋል። ገዱ አንዳርጋቸው ህዝቤን አታጎሳቁሎ የሚል መልእክት አስይዘው እኔን ወደ ኤርትራ የላኩኝ መሆኑን እንዳረጋግጥ ምስክርነት ጠርተውኛል። ክቡር ጠቅላይ ሚኒስትር ከዚህ ላይም ትልቅ ስህተት ፈጽመዋል ብለዋል። እንደ አቶ ገዱ ገለጻ ወደ ኤርትራ የተላከው መልእክት 3 ጉዳዮች ላይ ያተኮረ ነበር። በቀዳሚነት የጠቀሱት የመልእክት ጭብጥ የደስታ መግለጫን የሚያመላክት ነው። በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለህ የደስታ መግለጫ ለፕሬዝዳንት ኢሳያስ ለማስተላለፍ የሚል ነበር ሲሉ የመጀመሪያውን መልእክት ተናግረዋል። ሁለተኛው መልእክት ለኤርትራ መንግስትና ህዝብ ምስጋና ማቅረብን የሚመለከት ነበር። ምስጋናው የቀረበው የኤርትራው ፕሬዝዳንት መንግስት የሰሜን ዕዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉት እንክብካቤ እንዲሁም ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉት ወንድማዊ ድጋፍ እንደሆነ ገዱ ገልጸዋል። በቀድሞ ከፍተኛ ባለስልጣን ገለጻ መሰረት ከሰብአዊ መብት ጥሰት ጋር በተያያዘ ተከፍቷል የተባለ ሰፊ የስም ማጥፋት ዘመቻ ጉዳይ ደግሞ ሶስተኛው የመልእክት ይዘት ነው። ይህ ዘመቻ አንዳንድ ወያኔ ደጋፊዎችና ኢትዮጵያና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት የከፈቱት እንደሆነ በመልእክቱ ላይ መካተቱን ጠቅሰዋል። የቀድሞው የውጭ ጉዳይ ሚኒስትር ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚል መልእክት እንደተሰጣቸውም ተናግረዋል። እነዚህ መልእክቶች ከተሰጧቸው በኋላም ለምን የኤርትራ መንግስት ሰራዊቱን እንዲያስወጣ በግልጽ አንነግራቸውም የሚል ሀሳብ በተጨማሪ እንዳነሱም ጠቅሰዋል። እርስዎ ግን ሰራዊታችሁን አስወጡ ብለህ በፍጹም እንዳትጠይቅ ብለው አስጠነቀቁኝ። ከዚያም የሰጡኝን ተልዕኮ ተቀብዬ ተለያየን ሲሉም ተሰጠኝ ያሉትን ምላሽ ገልጸዋል። አክሎም ከዚህ ውጭ የትግራይን ህዝብ በተመለከተ ያነሱልኝም ሆነ የሰጡኝ ምንም አይነት መልእክት አልነበረም ሲሉ ጠቅላይ ሚኒስትር አብይ በፓርላማ ያደረጉትን ንግግር አስተባብለዋል። በወቅቱ የእርስዎ ጭንቀት የተከፈተብንን የሰብአዊ መብት ጥሰት ክስ ሊያስከትልብን የሚችለውን ጣጣ ነው እንጂ የትግራይ ህዝብ ላይ የደረሰው መከራ በፍጹም አጀንዳዎት አልነበረም ሲሉም ከሰዋል። ገዱ ከጠቅላይ ሚኒስትሩ የተሰጣቸው መልእክት ይዘው ወደ ኤርትራ እንደተጓዙ እንዲሁም ለፕሬዝዳንት ኢሳያስ ማቅረባቸውን ጠቅሰዋል። ለኤርትራው ፕሬዝዳንት ሲያቀርቡ በያዝነው
በያዝነው መልእክት ላይ ምንም ያወዛገበን ነገር አልነበረም ብለዋል ገዱ። ተከፍቷል የተባለውን የሰብአዊ መብት ጥሰት ዘመቻ በተመለከተ ከኤርትራው ፕሬዝዳንት የተሰጣቸው ምላሽ የሚቻለው ጥንቃቄ እንዲደረግ እኛም እናንተም ለበታች መዋቅሮቻችን መመሪያ እናስተላልፍ። በተረፈ እኔና አብይ በተስማማነው መሰረት ገና ብዙ የሚሰሩ ስራዎች አሉን የሚል ነበር። ይህንን ምላሽ ለጠቅላይ ሚኒስትር አብይ ማድረሳቸውን ጠቅሰዋል ገዱ። በዚህ ደብዳቤያቸው የኤርትራ ሰራዊት በትግራይ ጦርነት ስለነበረው ተሳትፎም አንስተዋል። የትግራይ ጦርነት ተጀምሮ በፕሪቶሪያ ስምምነት እስኪቆም ድረስ የኤርትራ ጦር ከኢትዮጵያ መከላከያ ሰራዊት ጎን ሳይሰለፍ የቀረበት ጊዜ ያለ አይመስለኝም ብለዋል። ሌላው ቀርቶ በ2013 ክረምት ላይ የትግራይ ኃይሎች ወደ አማራ ክልል አልፈው በገቡበት ወቅት የኤርትራ ሰራዊት እስከ ደብረ ታቦር አካባቢ ድረስ መጥቶ እንደነበር እናስታውሳለን በማለትም ጽፈዋል። መከላከያ ሰራዊትና የኤርትራ ጦር በአንድ ላይ ወታደራዊ ኦፕሬሽን መስራት ያቆሙት የፕሪቶሪያው ስምምነት ከተፈረመ በኋላ ነው ብለዋል። እስከዚያው ድረስ ግን የአንድ ሀገር ሰራዊት በሚመስል አብረው ነበሩ ሲሉ ደብዳቤያቸውን አስፍረዋል። ሌላው ከሰሞኑ በፓርላማ የተነሳው ውዝግብ የፓርላማ አባሉ ዶክተር ደሳለኝ ጫኔ ለፍትሐዊ ምርጫ ምቹ መደላደል ባለመኖሩ በእጩነት እንደማይቀርቡ መናገራቸው ተሰምቷል። በህዝብ ተወካዮች ምክር ቤት ስብሰባ ላይ ጠንካራ ጥያቄዎችና ትችቶችን በመሰንዘር የሚታወቁት የፓርላማ አባሉ ዶክተር ደሳለኝ ጫኔ በመጪው 7ኛው አገራዊ ምርጫ ላይ ላለመወዳደር መወሰናቸውን ገልጸዋል። ዶክተር ደሳለኝ እዚህ ውሳኔ ላይ ካደረሷቸው ምክንያቶች አንዱ ነፃ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላደል አለመኖሩን እንደ ምክንያትነት አስቀምጠዋል። በ2013 በተካሄደው ምርጫ ተቃዋሚውን የአማራ ብሔራዊ ንቅናቄ አብን ወክለው ወደ ህዝብ ተወካዮች ምክር ቤት የገቡት ዶክተር ደሳለኝ ይህን ውሳኔያቸውን ያሳወቁት ዛሬ አርብ ጥር 29 2018 ዓ.ም በፌስቡክ ገጻቸው ላይ ነው። ዶክተር ደሳለኝ በስድስተኛው አጠቃላይ ምርጫ የባህር ዳር ከተማን ወክለው ከተመረጡ በኋላ ከ2014 ዓ.ም መጀመሪያ አንስቶ በሀገሪቱ ህግ አውጭ ምክር ቤት ውስጥ አባል ሆነውም ቆይተዋል። የምክር ቤት አባሉ በመጪው ግንቦት ለሚካሄደው ጠቅላላ ምርጫ በእጩነት ስለመመዝገብ አለመመዝገባቸው ከመራጮች ከደጋፊዎችና ከመገናኛ ብዙሃን በተደጋጋሚ ጥያቄ ሲቀርብላቸው መቆየቱንም አንስተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው የጊዜ ሰሌዳ መሰረት ጥር 1 ቀን የጀመረው የእጩዎች ምዝገባ በመጪው እሁድ የካቲት 1 ይጠናቀቃል። ቀድሞ በሊቀመንበርነት ጭምር ከመሩት አብን የለቀቁት ዶክተር ደሳለኝ ሌሎች ፓርቲዎችን ወክለው በመጪው ምርጫ እንዲወዳደሩ ጥያቄ ቀርቦላቸው እንደነበር ማመላክተዋል። አንዳንድ ፓርቲዎችም ባህር ዳርም ሆነ አዲስ አበባ በፈለኩበት ቦታ በእጩነት እንድቀርብ እድሉን ሰጥተውኝ ነበር ሲሉም ተደምጠዋል። በግል እጩነት ቀርቦ የመወዳደር ሀሳብን በጥልቀት እንዳሰቡበት አስረድተዋል። ሆኖም ግን በመጪው 7ኛው ዙር ምርጫ ራሴን በእጩነት ላለማቅረብ መወሰኔን ለህዝቤ ይፋ ማድረግ ፈልጋለሁ ሲሉ ውሳኔያቸውን አሳውቀዋል። ዶክተር ደሳለኝ ጫኔ። ሌላው መረጃ በነ ዶክተር ወንደሰን መዝገብ 15 ተከሳሾች በማስረጃ እንዲከላከሉ ተበይኖባቸዋል። ተከሳሾቹ ሐምሌ 15 2015 ዓ.ም በአማራ ክልል በነበረው ሁከት ተጠርጥረው በቁጥጥር ስር የዋሉ እንደሆኑ ይታወቃል። በዶክተር ወንደሰን አሰፋ ስም በሚጠራው መዝገብ 51 ተከሳሾች የነበሩ ሲሆን አራቱ ጋዜጠኞች መስከረም አበራ፣ ጎበዜ ሳይ፣ ዳዊት በጋሻውና ገነት አስማማውን ጨምሮ 23ቱ ተከሳሾች ባሉበት መዝገባቸው እየታየ ይገኛል። ጥር 28 2018 ዓ.ም የዋለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የጸረ ሽብርና ህገ መንግስታዊ ችሎት 6ቱን ተከሳሾች በነጻ ማሰናበቱን የተከሳሾች ጠበቃ አቶ ሰለሞን ገዛኸኝ ተናግረዋል። የተቀሩት 15ቱ ተከሳሾች ደግሞ በሽብር አዋጁ ቁጥር 1176 ዝባር 12 አንቀጽ 3 ንዑስ ቁጥር 2 ከዕድሜ ልክ እስከ ሞት የሚያስቀጣ ክስ የቀረበባቸው ሲሆን ፍርድ ቤቱ ተከሳሾቹ የጥፋተኝነት ብይን በማስረጃ እንዲከላከሉ ለሚያዝያ 26 2018 ዓ.ም ቀጠሮ መሰጠቱን የተከሳሾች ጠበቃ አቶ ሰለሞን ለቢቢሲ አማሪክ ተናግረዋል። ተከሳሾቹ ከአማራ ክልል ሁከት ጋር በተያያዘ ተጠርጥረው ከተያዙ 3 ዓመት ገደማም ይሆናቸዋል። ሌላው መረጃ በኢራንና አሜሪካ መካከል ኦማን ውስጥ ዛሬ የተጀመረው ድርድር ለጊዜው መጠናቀቁን የኢራን መገናኛ ብዙሃን አስታውቀዋል። በዛሬው ዕለት ስለተካሄደው ንግግር ምንም አይነት ዝርዝር መረጃ ያልወጣ ሲሆን ድርድሩ በመጪዎቹ ቀናት ስለመቀጠሉም እየተባለ ነገር የለም። በአሜሪካና ኢራን ከፍተኛ ባለስልጣናት ኦማን ዋና ከተማ ሙስካት ውስጥ በሀገሪቱ ባለስልጣናት አሸማጋይነት መካሄድ የጀመረው ንግግር በሁለቱ ሀገራት መካከል የተፈጠረውን ወደ ግጭት የሚያመራ ውጥረት ለማርገብ ነው ተብሏል። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።